ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓታችን ቤተሰብ የምናፈላልግበት ሰዓት ላይ ያለነው ጸጌ። ስለዚህ ዛሬ የመጀመሪያው ባለ ታሪክ ከኛ ጋር ናቸው ያሉት። እንተዋወቅ። ማንም በል ተረፈች አዳል። እሺ ወይዘሮ ተረፈች ልጆ ሊፈልጉ ነው የመጡት። ማን ይባላል ልጆ? ፍሬው ጌትነት። መቼ ነው የጠፋው? እንዴት ነው የተለያያችሁት? የተለያየ ነው ስራ ወደዚህ ወደ ወልቂጤ ጌቶ የሚባል ወረዳ እዛ ቋንጤ የሚባልበት ያስተምራል። ዲላ ዩኒቨርሲቲ ነው የተመረቀው። ጎበዝ በማድረግ የተሸለመ ልጅ ነው። የመጀመሪያ ልጄ ነው። ወጣ በቃ ስራ እየሰራ በጥሩ ሁኔታ ክረምት እየመጣ እኔ ጋር ያሳልፋል። እዚህ ደግሞ ሴት ልጄ ነበረች ታናሹ፣ እሷ ጋር ያሳልፋል። እንደዛ እያለ በመሀል ወዴት እንደደረሰ ምን ያክል አመት ሆኖ ከተጠፋፋችሁ? 6 አመት። 6 አመት። አዲስ አበባ ነው ኖሯችሁ? አዲስ አበባ ልጄም አለች። እኔ ሐዋሳ ነው የምኖረው። ከሐዋሳ ነው የጠፋው ወይስ እሱ ከዛው? እዚህ ከሚሰራበት ቦታ የሚሰራበት ቦታ ሄደው ጠየቁ? ምን ተባሉ? ጠየቅን። ትምህርት ሚኒስቴር ደወለ። እንደገና ፍሬው ጌትነት የሚባል ልጅ አለ እዛ የሚሰራና እንዴት ይሻላል ተብሎ ሲደወል እነሱ አጠያየቁና የለም ልጁ ስራ ገበታ ላይ የለም ተባለ። እኛ ሄድን። ስንሄድ ትምህርት ሚኒስቴር ገብቼ ልጄ የት ነው ያለው ብዬ ስጠይቃቸው እኛ ጠብቀናተን ማስታወቂያ አውጥተናል አሉ። እንዴት ትዳር አለው? የለውም፣ ወጣት ነው ገና ነው። ጓደኞቹ ምናምን አብረው ጠየቁኝ። እነሱም ራሳቸው ከኔ ጋር ነው የሚያለቅሱት። 6 አመት ነው እንዲሁ ከጠፋ። እስኪ ለልጁ በምን አይነት ሁኔታ ላይ እንዳለ አናውቅም። እሱንም የሚያውቁ ሰዎች እሱም ሊኖር ይችላል። እንግዲህ ይሄን ፕሮግራም ብዙ ሰው ነው የሚያውና ለልጁ መልእክት ካሉ መልእክት ይንገሩት። እኔ እንግዲህ ልጄን 6 አመት ሙሉ ነው ያለቀስኩት ማድረግ ስላልቻልኩ። እሱም ጎበዝ ልጅ ነው፣ ጭንቅላት ያለው ልጅ፣ ቤተሰብ የሚወደው እሱም እኛን የሚወድ ልጅ ነው። እኔ ተመላለስ ስንት ጊዜ አሰለቸው። በቃ እዛ ይሄርኩኝ እዛ ሀገር ሲሄድ በቃ ሰዎቹ ከኔ ጋር ነው ኃላፊዎቹ ጭምር የሚያለቅሱት። እንዴት እናርግ? ፈለግሽበት ድረስ እኛ እንደርሳለን፣ ፈልግልሻለን፣ እንዴት እናደርጋሉ? ሄጄ ፈልጋለሁ። አየነው ይላሉ፣ እዚህ ጋር አየነው ይላሉ፣ እዚህ ጋር አየነው ይላሉ። በየጥጋጡ የወደቁትን ሁሉ ይሄርኩ እየከፈትኩ በቃ ቤቴን ትቼ ቤተሰቡን ትቼ በቃ እንደፈለገች እስቲ ልጇን ፈልጋ ታገኝ እሷ ትሞታለች ተብሎ ፈለኩ። ያልደረስኩበት ያልወጣሁበት ብታይ እንዴ የወደቁበት እብዶች መሃል ሁሉ እየገባው በቃ እዚህ ጋር ነው ያለው ይሉኛል፣ እዚህ ጋር ነው ያለው ይሉኛል። ባለፈው በፌስቡክ ተለቀቀና ልጆች ተለቀቁና የህዴ ልጆች አለ ተባለ። የፍሬው ወላጅ ነው ታሉኝ። አዎ ተነስቼ እየበረርኩ ሄድኩ። በማግስቱ ማታ ደውለው በማግስቱ ሲሄድ ኑ እናሳዩታለን አሉ። ሲሄድ ደግሞ ሌላ ልጅ ነው ያሳዩኝ ልጅ። እንደገና ከዛም አልቅሼ እንደዚሁ በቃ ተበሳጭቼ 2 ቀን ሙሉ ለፖሊስ አሳውቄ ጠበቅኩ። እዚህ አይተነዋል፣ አሁን እርሶን የሚመስል ልጅ ወደዚህ ሄዷል እያሉኝ ምንም ላገኘው አልቻልኩም። አሁን መጨረሻ ላይ ነው በቃ የመጨረሻ ኢቢኤስጂና በቃ ቁርጥሽን ታውቂያለሽ ተብዬ ነው ወደ እናንተ ጋር የመጣሁት። ምን ለየት ያለ ነገር አለው? ምንም በቃ አይተናል የሚለኝ እንጂ ይሄውና ብሎ የሚያሳየኝ የለም። በቃ ምንም አይተናል ይሉኛል። እዛ ሀገር ሄጄ ያዩት ልጅ እሺ ይሄ ነው፣ ከተማው ጠባብ ነው፣ ጉምሬ ማለት ጠባብ ነው እንግዲህ ታውቁታላችሁ። ሄድኩኝ ጉምሬ የሚባል ሀገር ድረስ ማላቅበት ሀገር እሱን ብዬ ያልሄድኩበት ሀገር የለም። እዛ በቃ ፎቶ ፕሪንት ተደርጎ ይለጠፍ ተባለና ፖል ላይ ሁሉ አስለጥፌ ትቼ በቃ መጣሁን። የመጨረሻ ሲሆን ነው ወደ እናንተ ጋር ግዴታዬ ነው እንግዲህ በህይወት እስካለሁ ብዬ ወደዚህ የመጣሁት። አይዞት እንግዲህ የወላጅ አንጀት ነው ይገባናል፣ እንረዳውታለን። እግዚአብሔር ይርዳውት። እንግዲህ ፍሬው በምን አይነት ሁኔታ ላይ እንዳለ ባናቀም ግን ካለበት ሆኖ ይሄን ፕሮግራም ከተመለከተ ይመጣል ብለን ተስፋ እናደርጋለን። ፍሬው አንተም የእናትህን ሁኔታ የቤተሰብህን አይተህ እንድትገናኝ እንድትመጣ ስንል እንጠይቃለን። እሱን የምታውቁት ሰዎችም ከታች ባለው ስልክ እንግዲህ እንድትተባበሩን ስንል እንጠይቃለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን እህቱን ለመፈለግ እኛ ጋር መጥቷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንተዋወቅ። ስምህ ማን ይባላል? ሰይድ ሱፍ ይባላል።
እህት ነው የምትፈልገው? ማን ትባላለች? አሚናት የሱፍ። ታሪኩን እስኪ ያጫውተን። ታሪኩ ከዚህ በፊት ቤተሰቦቻችን የሚኖሩት በጻን በነበርንበት አካባቢ በከፋ ዞን ገዋታ ወረዳ አሚጮ ቀበሌ ውስጥ ነበረ። እዛ በምንኖርበት ሰዓት እናታችን ትሞታለች። ነፍሰ ጡር ነበረ። በነፍሰ ጡር ስትሞት አባታችን በተደጋጋሚ ሰው ሲሞት መቆጣጠር ስላልቻለ እኛ ማስተዳደር ስላልቻለ ከዛ ከነበረበት ትውልድ ቦታችን ደሴ ነው ሁሉ ወደዛ ወደ ቤተሰብ ምናምን ይዞ ይመጣል። 3 እህቶችንና እሷን እነን ቀደም ብሎ ለዛ በቅርብ ላለ ዘመድ ሰጥቶኝ እዛ ኖር ነበረ። 3 እህቶችን ይዞ ሲመጣ ጅማ ሲደርሱ ጅማ አካባቢ በጣም ይታመማል። በሚታመምበት ሰዓት የያዙትን ገንዘብ እሱ አጠረውና ማሳከሚያ እሷ ታላቅ ስለሆነች እሷ ነበር ታላቅ በያዙትን ገንዘብ ማሳከሚያ አድርጋ ለነሱ ትራንስፖርት ምናምን ተበድራ ሰጥታ ያንን ሰርቼ ከፍላለሁ ብላ ጅማ አካባቢ እንደቀረች ነው መረጃው የሚነግሩኝ። በቀረችበት ሰዓት አባቴ ነበር መረጃውን ይዞ ሄደው ከብዙ ቆይታ በኋላ እኔም ነፍስ ካወኩ በኋላ እነሱን ፈልጌ አድራሻ ምናምን ወሎ ካወኩ ከሄድኩ በኋላ ስጠይቃቸው እንዲህ ነበር ጅማ ነበረች በዛን ሰዓት እንዲህ አባቴ ጥሏት መጥቷል ተፈልጌ ተመልሼ ሲሄድም ላገኛት አልቻልኩም። በዛኔ አባቴ አድራሻው ሙሉ አድራሻው ጽፎ ይዞ ነበር። ነገር ግን ይዞ ሄዶ ዘመድ ጋር አስቀምጦት ገጠር ነው እሱ ገጠር በሄደበት ሰዓት ዘመድ ጋር መረጃ መልሶ ማግኘት አልቻለም። ህይወቱ አለፈ። እሱ ከሞተ በኋላ ያን መረጃ ማግኘት አልቻለም። እኔ ነፍስ ባይዘው ጅማ ኖር ያለው እኔ ግን በመኖርበት ሰዓት እዛ መኖሯን ስላላወኩኝ አድራሻዋን አላወኩም። ከዛ በኋላ አፈላልጌ ነበር ጅማ ኤፍኤም የተለያዩ ትልልቅ ሰዎች ጠይቄ ነበር። ድሮ እንደነበረች መናኸሪያ አካባቢ እንዳለች ልጅ ነበረች፣ ግን አሁን በየት እንዳለች አላወቅንም ምናምን የሚሉ። የቤቱ የመጀመሪያ ልጅ ናት እሷ? የመጀመሪያ ናት። ሁለተኛ ነኝ። የዛኔ ግን ከነበሩበት ገዋታ ወረዳ ይባላል ከፋ ውስጥ ከፋ ዞን ገዋታ ወረዳ የሚጮ ቀበሌ ነበር የምንኖርበት። ከምንኖርበት አካባቢ ተነስተው ሲመጡ ጅማ ላይ ነው ያደሩት። ባደሩበት ቦታ ላይ ነው ፋዘር በጣም ይታመማል። ከታመመ በኋላ የያዙትን ብር እሷ ለማሳከሚያ ዋለችው። ከዛ ለትራንስፖርት የሚሆን ተበድራ ሰጥታ ሰርቼ ከፍላለሁ ብላ ነው የቀረችው። ስንት አመት ሆናቸው? 1984 85 እና በዛኔ አብራት የመጣችው እህቴ የአባቴ ፎቶ ይዟል። ስለዚህ ፎቶግራፍ እንግዲህ አባቷን ፎቶግራፍ ስታይ ነው ልታስታውስ የምትችለው። አንተም በልጅነታችሁ ስለተለያያችሁ አንተ ላታስታውስ ትችላለች፣ ግን የተነገረውን ታሪክ ሁሉ ታውቃለች ብለን እናስባለን። እንግዲህ ባይዘው በዚህ አጋጣሚ እኔ ነበርኩበት ዘመድ ጋር ለምዛ ቦንጋ ነበርኩ። ቦንጋ ከተማ ላይ እንዳለው ታውቃለች። እኔን አልፈው ነው ሲመጡ እንደው መጻን ነበርኩ ነው ሰሪሱልም ቢቢዬ እንደቀረ ሁሉ ታውቃለች። እሷ ከኔ በለጠን ያለውበትን እሷ ታውቃለች። አሚናት የሱፍ እንግዲህ ታሪኩን እንደሰማሹ ነው ወንድምሽ እኛ ጋር የመጣው ሊፈልግሽ ነው። የቤተሰቦችሽን ፎቶግራፍ ስታይ ታሪኮቹን ስትሰሚ እንግዲህ ወደ ኋላ መለስ ብለሽ ታስታውሻለሽ። ወንድምሽም ጋር ለመገናኘት መጫልሽ ብለን ተስፋ እናደርጋለን። እንግዲህ መልካም እድል ይሁንልሽ። አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ ባለ ታሪክ አልፈናል። ልጃቸውን ለመፈለግ ነው እኛ ጋር የመጡት። እንኳን ደህና መጡ ጋሽ። እንኳን ደህና ቆዩ። ደህና ኖት? ያር መስገን። ማን ይባላል ስሙ? ጸጋይ ተቋው። የልጆ ስምስ ማን ይባላል? ፊልሞን ጸጋይ። ፊልሞን ጸጋይ። እንዴት ነው የተለያያችሁት? እኛ ከለውጡ በፊት በመለስ የገባበት ጊዜ የ2 አመት ነበር ልጁ። እኔ ከዚህ ወደ ኤርትራ ሄድኩ። እሺ። እዛን ጊዜ በናይል ኮንስትራክሽን ኢንጂነር ሰርጾ የሚባል ነበር ሰራተኛ ሰሪ። እዛ ስራ ቦታ እዛ ነው የተገናኘ ከእናቱ ጋር። ማን ነው ስማቸው? የእናቱ እናቱ አስቴር ገብረወልድ ትባል። አስቴር ገብረወልድ። እሺ። አዎ፣ ትውልድ ሀገሯ ቦልጓ ወረዳ ደብረ ብርሃን ነው። እሺ። እኔ ደግሞ በቃ የአስመራ ልጅ ነኝ። በዛ ልጅ እንደተወለደ የ2 አመት ምናምን ሲሆን እኔ ወደ ኤርትራ ሄድኩ። ከዛ በኋላ ምንም የተገናኘበት ነገር የለም። የደረስኩበት ቦታ ምን የለም። አብረው ነበር የሚኖሩት ከዛን ጊዜ? አብረን አይደለም የምንኖረው፣ ግን ልጅ ግን በቀኑ ያው ነበርኩ። በዛ ስራ ቦታ ናይል ኮንስትራክሽን ኢንጂነር ሰርጾ የሚባለው የሚሰራው እዛ ስራ ቦታ ነው የተገናኘ ነው። በዛ ልጅ እንዳጋጣም ተወለደ። ከዛ በኋላ እኔ ሚስት አግብቼ ወደ ኤርትራ ሄድኩ። ሌላ ሚስት አግብተው? አዎ፣ ማለት ዛሬ ነው። ልጁ ምናልባት ይሄን ታሪክ ያውቃል ወይስ ላይ ይችላል? መቼም እዛን ጊዜ በቃ ወዲያው እኔ ኤርትራ እንደሄድኩት ከኔ ባለደረባ አብረው ከእኛ ጋር የሚሰሩ የነበሩት ልጅህን አድገዋል፣ የ4 አመት ሆነዋል፣
የማን ልጅ ብለን ስንጠይቀው የጸጋዬ ልጅ ነው ብሎ እያናገረን ነበር። ማን ብሎ ነግሮኛል። ከኔ በኋላ የመጡ ወደ ኤርትራ። የት አካባቢ ነበር የሚኖሩት የዛኔ እርሱ? አሁን እሷ ከአጎቷ ጋር ነበር የምትቀመጠው ምኒልክ አካባቢ። በስልክ ሞክረው ምናምን አያውቁም? እዛው ነው ልጆትን ለማውራት አጋጣሚውን አግኝተው? አልተገናኘንም። በምንም አልተገናኘንም በጭራሽ። እዚህ ከመጡስ? እዚህ ከመጣሁ ደግሞ በቃ እንደ ከኔ ጋር የሚሰሩ ነበሩ ሰዎቹ ስንት ቦታ ፈልጌ በቃ የሚያውቁ የነበርኩ ቦታ በቃ ወደ ኮንዶሚኒየም ምናምን ሰዎቹ ተበታት ነው በቃ ማንም ሰው አላገኘው። ፊልሙን እንግዲህ ታሪኩን እንደሰማኸው ነው። አባትህ ከረጅም ዓመት በኋላ ሊፈልጉህ መጥተዋል። የህፃንነት ፎቶግራፍህ ነው ያለው። የእናትህም ስም ተጠቅሷል። ታሪኩን ስታስታውሱ እንግዲህ ከወላጅ አባትህ ትገናኛለህ ብለን ተስፋ እናደርጋለን። መልካም እድል ይሁንልዎ። እግዚአብሔር ይርዳው። አመሰግናለሁ። እሺ፣ ወደ ቀጣይ ባለ ታሪክ እናልፋለን። አሁንም አብራችሁ ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ወደ ቀጣይ ባለ ታሪክ አልፈናል። እንግዳችን የአባታቸውን ቤተሰብ ለመፈለግ ነው የመጡት። እንኳን ደህና መጡ። እንኳን ደህና ቆያችሁ። ማን ይባላል ስሙ? ወይዘሮ ፍሮይኒ በላይ። ታሪኩ እንዴት ነው? አባቱስ ማን ናቸው? አባቴ አቶ በላይ ተገኝ አለሙ ይባላል። እሺ። ትውልዱ ሀገሩ ቦረና መካነ ሰላም። አባቴ በልጅነቱ ነው የወጣው ከሀገሩ ከወሎ እና ጣሊያኖች ጋር ነበር ደሴ የተገናኘው። ጣሊያኖች ይዘውት ወደ ኤርትራ ወደ አስመራ ሄደ። እናቴ ጋር አስመራ ነው የተገናኙት። እኛ የተወለድነው አስመራ ውስጥ ነው፣ ኤርትራ ውስጥ። እዛ እየኖረ እያለ በስራ ምክንያት ወደ ሱዳን ሄደ እና በድንገት በትርፍ አንጀት ታሞ እዛው አረፈ። ቆይቷል 45 ዓመቱ ካረፈ እና ቤተሰቦቹ ወንድሙ እዚህ አዲስ አበባ ይኖር ነበር ይባላል። አንድ እህቱም ወደ ደሴ ጠጅ ቤት ይሁን እንዲ ነበራት ይባል፣ ወይ ጠላ ቤት ወይ ጠጅ ቤት ነበራት ይባላል፣ ሰኞ ገበያ አካባቢ። ሌላው ቤተሰብ እንግዲህ ያሉበትን አናውቅም፣ ስማቸውንም አናውቅም። የሁለቱንም ስማቸውን አያውቁትም? የሁሉም ብዙ ናቸው፣ ሁለት ብቻ አይደሉም ወንድም እህት። ስለዚህ አሁን የአባቱ ቤተሰብ እናቱ ምን አስታውሰው ሊመጡ ይችላሉ? እናቱ ወይዘሮ ለምለም አየለ ተሰማ ይባላሉ። አገራቸው አምባሰል ማርዬ ይባላል፣ እዛ ወሎ ማለት ነው። ስለዚህ ዋኖቹ እንኳን ባይኖሩ እንደኛ የልጅ ልጅ ይኖራል። ብዙ ስለሆኑ እኛ ያው ስላለን አይደል የቀረብነው፣ እንደኛ የልጅ ልጅ ይኖራል። ስለ ቤተሰቦቻቸው ምን ይሉ ነበር አባቶት? ያው አባቴ ቦረና መካነ ሰላም እንደተወለደ ነው የሚናገረው። ቤተሰቦቹ ወንድም እህት አንድ ሴት፣ ወደ ወንዶቹ ብዙ ናቸው የሚባል ኢንፎርሜሽን ነው ያለኝ። ስለዚህ አንዳቸው እንኳን ቢኖሩ ብለው ነው እንግዲህ ቤተሰብ ለቤተሰብ በመናገጣሚ ከምንም የእድሜ ባለጸጋ ቢኖር ዋኖቹ ሊኖሩ ይችላሉ። ከሌሉ ግን ተስፋ የምናደርገው እንደኛ የልጅ ልጅ ይኖራሉ የሚል ተስፋ ነው ያለን። እንግዲህ ይሄን ፎቶግራፍ ሲመለከቱ እናታቸው እንኳን ባይኖሩ ወንድም እህታቸው እንደተባለው የልጅ ልጆችም ሊኖሩ ስለሚችሉ ፎቶግራፉ ትልቅ ማስረጃ ስለሆነ ትገናኛላችሁ ብለን ተስፋ እናደርጋለን። እግዚአብሔር ፈቃድ ይሁን። መልካም እድል ይሁን። አሜን። አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። መጨረሻው የቤተሰብ ማፈላለግ እናልፋለን። ወደ ሀገረ አሜሪካ ካንሳስ ነው የምንሄደው። በዙም እንግዳችን መስመር ላይ ነው ያሉት እና እንዴት ኖት ጋሻ አለማየሁ? ደህና ኖት? በጣም ደህና ነኝ እግዚአብሔር ይመስገን። ሙሉ ስሞትን እስኪ እንተዋወቅ። አለማየሁ ንጉሴ ጎሹ። እንግዲህ እንደሰማነው ከሆነ ልጆንና የልጆን እናት ነው የሚፈልጉት? አዎ ልጄን ነው የምፈልገው በአብዛኛው። የልጆት ስም ማን ነው? መቼ ነው የተለያዩት? እስኪ ታሪኩን ንገሩን በደንብ። ያ ታሪኩ እንዲህ ነው፣ በጣም ቅጽበታዊ ነው። 1975 ዓመተ ምህረት ነው። ወናጎ ዲላ 18 ኪሎ ሜትር ትመስለኛለች። ድሮ ነው በ1975 አስተማሪ ሆኜ እዚያ ሄጄ ነበርና እዚያ ያለን ጠጅ ቤት የምትሰራ አንድ ወይንሸት የሚሏት ልጅ ነበረች። ጠጅ ቤት የምትሰራ? አዎ ወይንሸት የምትባል ልጅ። ጌቱ በጣሳ የሚባል ሰውዬ
የሱ የሚስቱ ጠጅ ቤት ነው። እሺ የቱ በዳሳ ይባላል። እሱ ቡና ገበያ ድርጅት ይሰራ ነበር። አሁን ሞቷል ብሎኛል። ጓደኛዬ ነው እና እዚያ እሷን ነው የተገናኘ ነው። 1975 ዓመተ ምህረት ከመውጣቴ ወደ አዲስ አበባ ዩኒቨርሲቲ ጆይን ለማድረግ ዝግጅት ስለነበረኝ ስወጣ መስከረም 5 ወይም በዚያ ከመስከረም 1 እስከ 5 ባለው ጊዜ ውስጥ ለመሄድ ስል ማታ ልጠይቃት ደህና ሁኝ ልል ስሄድ ጠጅ ቤቱ ኧረ የለችም ቤት ናት ልትወልድ ሄዳለች አሉኝ። ያ ማለት እንግዲህ 1975 አካባቢ ነው እና ወይንሸት ነው የምትባለው። ጠይም ናት፣ ረዘም ያለች እናቷ ማለት ነው። ከዚያ በኋላ ተለያየን። ከዚያ አዲስ አበባ ዩኒቨርሲቲ ሄድኩኝ። ከዚያ ተለየሁ ማለት ነው። ከዚያ በኋላ ማንንም አላገኘሁም። ከዚያ መጨረሻ ላይ አንድ ጊዜ አዲስ አበባ ሳሪስ አካባቢ ነው ረስቼዋለሁ ስንት ዓመተ ምህረት እንደሆን ብቻ ባላውቀውም ቡና ቤት ውስጥ እኔና ጸጋዬ የሚባል ጓደኛዬ ስንገባ አገኘናት። እዚያ አገኘናትና አነጋገረችኝ፣ ነገረችኝ ሁሉን ነገር። ልጅህ እንዳለች እናቴ ጋር ሳሪስ አካባቢ ነው የምትኖረው እና ነገ አሳያለሁ እና ወስጄ ስላለችኝ ብላኝ ነበር። ያኔ ልጅ ስለነበርኩኝ እኔ ምንም አልመሰለኝም። በሚቀጥለው ቀን በቃ ምን ነገር ሳላት ተለያየን። ጠፋው። ዝም ብዬ ሄድኩኝ፣ አልሄድኩም። በቃ ይሄ ነው ያለው ኢንፎርሜሽን። ከዚህ ውጭ ሌላ ምንም ነገር የለኝም። ስለዚህ ታዲያ የልጆን ስም ያውቁታል? ድጋሚ በተገናኙ ሰዓት የልጆን ስምም አልነገረችሁትም? አልነገረችኝም። ወንዲውን ሴትስ ያውቃሉ? ሴት መሆኗን ያውቃሉ። ሴት መሆኗን ያውቃሉ። ይሄን ታሪክ ልታውቅ የምትችለው ወይንሸት ናት ማለት ነው? ወይንሸት ናት እናቷ። አያ ወይንሸት እንግዲህ ቦታውን፣ ዓመተ ምህረቱን፣ ጠጅ ቤቱን ካስታወሰች እንጂ ምንም ፎቶግራፍም የለም የልጆን ስምም ስለማታውቅ። ስለዚህ ዋናውን ይሄን ታሪክ አስታውሳ ከመጣች ልትመጣ የምትችለው ወይንሸት ስለሆነች ለሷ ነው መልእክት የሚነግሯት ማለት ነው። እስኪ መልእክቱን በደንብ አድርገው ይንገሯት። አሁን ያሉበትን ሁኔታ ልጆን እንደሚፈልጉ በደንብ አድርገው ለወይንሸት መልእክት ያስተላልፉላት። ያው ያኔ ልጅ ስለነበርኩኝ ወይንሸት ያኔ ልጅ ስለነበርኩኝ ስህተት ሰርቻለሁ፣ ግን አሁን ልጄን ማግኘት እፈልጋለሁ እና ሳሪስ ዓመተ ምህረቱን ባላውቀው ጸጋዬ አየለ ከሚባል ጋር ጓደኛዬ ጋር ያገኘነሽ ሳር ቤት ናት ያለ ልጅ ብለሽ ነበር። በጣም አዝናለሁ በሰራሁት ስራና ያኔ ስለጠፋው ከዚያ ጊዜ ስላላገኘሁሽ ይሄን መልእክት ስታገኝ እባክሽ ከሰዎቹ ጋር ተገናኝ ነው። ስለዚህ ከሀገር አሜሪካ ሆነው ልጆትን እየፈለጉ ነው። ይህን ታሪክ ደግሞ ምናልባት ልጆትም እየሰማች አድጋ ከሆነ ልጆትም ይህን ታሪክ እየሰማች አድጋ ከሆነ መምጣቱ አይቀርም ብለን እናስባለን ከፈጣሪ ጋር እንግዲህ። አዎ ምናልባት አቶ አለማየሁ የወይንሸትን ዘመድ ሌላ የሚያስታውሱት ስም አለ የምታውቁት? ሌላም ማስታውሰው ስም የለም፣ ግን ወይንሸት ናት። አባቷንም አላውቀውም። የሾኔ አካባቢ ልጅ ነኝ ብላኛለች። ይሄን ብቻ ነው የማውቀው። ወናጎ ያለችው የጌቱ በዳሳ ሚስት ዘመዶች ሳይሆኑ አይቀርም የሚል ግምት አለኝ። ቤተሰብ ሳትሆን አትቀርምና እዚያ እሷ ጋር ነበር የምትለው። ምክንያቱም እሷ ቤት ነው የወለደችው፣ እዚያው ነው የወለደችው። ልጅቱን ወናጎ ነው የተወለደችው። ስለዚህ እንግዲህ ይህን ታሪክ የምታውቀው ብቸኛ ሰው ወይንሸት ናት። ወይንሸት ደግሞ ይህን ፕሮግራም ስትሰማ ካስታወሰች እንግዲህ ቦታው ጠጅ ቤቱ የተጠቀሰ ስም አለ። እሷ ከመጣች ከልጆም ትገናኛላችሁ ብለን ተስፋ እናደርጋለን። ስለዚህ ይሄ መልእክት ለወይንሸት ደርሷታል ብለን እናስባለን። መልካም እድል ይሁንሎ ጋሼ ካሉበት። በጣም አመሰግናለሁ። እኛም እናመሰግናለን። እሺ የዛሬ የቤተሰብ ማፈላለግ ታሪኮቻችን ይህን ይመስሉ ነበረ። ከስር ያሉ ስልክ ቁጥሮች ዛሬ የተፈላለጉ ቤተሰቦችን ለማገናኘት ብቻ የሚጠቅሙ ስልኮች ስለሆኑ በዚህ ዛሬ የታዩትን ቤተሰቦች ለማገናኘት የምታውቁትን መረጃ አድርሱ እንላለን። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁ የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።